فالله عز وجل قد وعد المسلمين أن يفوزوا بالقافلة التي كانوا يطاردونها የሚያባሩት የሆነች ነጋዴ እንዳገኙ ነበር እነሱ እንትን ያሉት أو النصر في غزوة بدر ወይ በድር ዘመቻ ላይ ድል ማግኘት አላህ ቃል ገባላቸው فمن أخبر محمدا صلى الله عليه وسلم بأن القافلة ستسلم وسيكون النصر للمسلمين في غزوة بدر بدر ዘመቻ ላይ ድሉ የነብዩና የሙስሊሞች እንደሚሆን ነጋዴዋ ደግሞ አልፋ አምልጣ ነገረኛ ነግሯት እንደምትሄድ መንገድ ቀይሳ እንደምትሄድ ማን የነገራቸው አላህ ነው ይሄ የቁርአን ኢዕጃዙሁል ገይቢ ነው የሩቅ ዕውቀትን የገለጸበትና ያስረዳበት ነው ማለት ነው ሁለተኛው አቡ ለሃብ የሚባል አጎታላቸው ነብዩ አለይሂ ሰላቱ ወሰለም በጣም አስቸጋሪ ነው አልወሊድ ኢብኑ አልሙጊራ የሚባልም ሰው አለ እነሱም አስቸጋሪ ናቸው እነዚህን ሰዎች ቁርአን በኩፍር ላይ እንደሚሞቱ ተናገረ በኩፍር ላይ እንደሚሞቱ ማለት ጀሃነም እንደሚገቡ ተናገረ ያ ደግሞ ያው የኩፍር ላይ ሞቱ ነው ሰኡስሊሂ ሰቀር አላህ ሰቀርን አስገባዋለሁ አለ ጨምረዋለሁ አለ አላህ ሰኡስሊሂ ሰቀር ሰኡድኺሉሁ ሰቀር የጀሃነም ስም ነው ከጀሃነም ስሞች አንዱ ነው ጀሃነም ውስጥ አስገባዋለሁ አለ አላህ በኩፍር ይሞታል ማለት ነው ቁርአን የተናገረው ስለ አቡ ለሃብ አላህ ተበት የዳ አቢ ለሃብ ወተብ ما أغنى عنه ماله وما كسب